ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ወደ ዛሬ ቪዲዮ ከማለፌ በፊት በጣም ላመሰግናችሁ እወዳለሁኝ። ከ5 ቀን በፊት የለቀቁት ቪዲዮ በጣም ብዙ ሰው አይቶታልና ወደ 16000 የሚጠጉ ሰዎች አይቶታል። ስለዚህ እናንተ ባትኖሩ ኑሮ፣ እናንተ ባታዩ፣ እናንተ ባትተባበሩ ኑሮ ይሄ ነገር አይገኝም ነበርና በጣም እጅግ በጣም አመሰግናለሁኝ። በጣም ወዳችኋለሁኝ። ስለዚህ ይሄንንም በማስመልከት ትንሽ ስጦታ አለችኝ። ስለዚህ ያለችኝ ስጦታ ምንድነች? ካርድ ነችና የስንት እንደሆነ አይታወቅም። ይሄ የካርድ ስጦታ የሚሆነው ደግሞ ከቪዲዮ መጀመሪያ ጀምሮ እስከ ቪዲዮ መጨረሻ ድረስ የሚቆይ ይሆናል ማለት ነው። ሴንስ ይሄ ካርድ ስጦታ የሚሆነው ቁጥሮቹ ከቪዲዮ መጀመሪያ ጀምሮ እስከ ቪዲዮ መጨረሻ ድረስ የሚቆይ ይሆናል። ስለዚህ ቁጥሮቹ በሶስት ይከፈላሉ ማለት ነው። አንደኛ ቪዲዮ ትራንዚት ሲያደርግ የሚመጡ ቁጥሮች አሉ። እንዲሁም ደግሞ በጥያቄ መልክ የሚመጡ ጥያቄ ቁጥሮች አሉ። ከዛ በተጨማሪ ደግሞ እኔ የምናገራቸው ቁጥሮች አሉ ማለት። ስለዚህ ይሄንን አንድ ላይ ገጣጥማችሁ ሽልማቱን የሚያገኝ ሰው በኮሜንት ሴክሽን ላይ የካርዱን ነምበር ቢያስቀምጥልኝ በጣም ደስ ይለኛል። ነገር ደግሞ እናንተ እንደረዳችሁኝ እኔም ልረዳችሁ እፈልጋለሁኝ። እኔም መርዳት የምፈልገው ነገር ምንድነው? ፕሌስ ተማሪዎች እንዲሁም ደግሞ ሌሎችም ይህንን ቪዲዮ የምትመለከቱ ሰዎች የሶሻል ሚዲያ ላይ ስፔሻሊ በዩቲዩብ ላይ መጀመር የምትፈልጉ ሰዎች እናንተን ለመርዳት ዝግጁ ነኝ። በእኔ ቴሌግራም አካውንት እንዲሁም ደግሞ በእኔ ዩቲዩብ አካውንት ላይ እናንተ የጀመራችሁትን ለማስተዋወቅና እናንተን ቶሎ 1000 ሰብስክራይበር እና 3000 ወጪን ጋር አግኝታችሁ ወደ ሞኔታይዜሽን እንድትቀላቀሉ ለመርዳት ዝግጁ ነኝና ቻናል ጀምራችሁ ይሄንን ስትራግል እያደረጋችሁ ያላችሁ ሰዎች ካላችሁ ለመርዳት ዝግጁ። እንደተለመደው ቪዲዮውን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ ጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸውና ከነበቂ መብራሪያቸው ጋር ይዤላችሁ መጥቻለሁ። ይሄን ብቻ ሳይሆን ከ2015 2016 2017 ተመሳሳይ የመጡ ጥያቄዎች እንዲሁም ደግሞ እኔ በዚህ ቪዲዮ አንድ ጋራንቲድ ማድረጋችሁ ነገር ምንድነው? ይሄንን ቪዲዮ ብቻ እኛ የምንሰራውን ቪዲዮ ብቻ ከነበቂ ማብራሪያ ጋር ብትከታተሉ 35% እስከ 40% ጋራንቲድ ናቸው ብዬ አምናለሁኝ። ከዚህ በፊትም ተመሳሳይ የመጡ ጥያቄዎች አሉ። እኛ የሰራናቸው ጥያቄዎች ብቻ ሳይሆን እኛ ከጥያቄ ጀርባ የምንሰራቸው ዲቴይሉን ኤክስፕላኔሽን በተደጋጋሚ ተመልሶ ስለሚመጣው ይሄንን በደንብ ማየት ይኖርባችኋል ማለት ነው። ስለዚህ ወዳችኋለሁኝ። ወደ ቪዲዮ እንለፍ። ከዛ በፊት የመጀመሪያው የካርድ ዲጂት እቺ ናትና ቀጣይ ይቀጥላል። ከኛ ጋር መቆየታችሁን እንዳረሱ። እስካሁን እየጠበቅኩ ነው። ሰብስክራይብ እና ላይክ አድርጉ። ለፍ መልካም ጊዜ። ወደ ቪዲዮ እንለፍ። ስለዚህ የመጀመሪያው ጥያቄ ከፈንዳሜንታል አካውንቲንግ የመጣውን ጥያቄ ነው የምናየው። ስለዚህ ከፈንዳሜንታል አካውንቲንግ ኦፍ ዲ ቻፕተር 3 ላይ የመጣው አንድ ጥያቄ አለ። ከዛ በተጨማሪ ደግሞ አንደኛ ጥያቄም ሁለተኛ ጥያቄም ከፈንዳሜንታል የመጡ ጥያቄዎች ናቸው። ስለዚህ ከተመሳሳይ አካባቢ መጡ ጥያቄዎች ናቸው ማለት ነው። which inventory distribution represent the good on the hand purchased for the repair by the retailer ስላል A raw material inventory, B merchandising inventory, C work in process inventory, D handle goods inventory ነው የሚለው። ከዛ ሁለተኛ ጥያቄ እዚህ አካባቢ ደግሞ which of the following account is unique to merchandising business compared to the service based business የሚለው ነው። ስለዚህ based on this one ይሄ ከአንድ አካባቢ የመጣው ጥያቄ ነው። ይሄኛው the business types of business ከሚለው ለምሳሌ ከቻፕተር 1 ላይ types of business ሶስት አይነት ቢዝነሶች አሉ ብለን አይተን ከዛ በኋላ ቻፕተር 3 ላይ ደግሞ merchandising businessን እናያለን ማለት ነው። ስለዚህ መጀመሪያው ወደ ማብራሪያው ከመሄዴ በፊት ስለዚህ ዩኒክ የሆነ የትኛው ነው የሚለው rent expense፣ account receivable፣ salary expense፣ merchandising expense ይላል። by the way አንድ ነገር ልንገራችሁ። ይሄኛው አሁን በጣም ቀላል አካውንቲንግ ተማሪ ሊመልስ የሚችለው ጥያቄ ነው። ስለዚህ ዋናው ጥያቄው መመለስ ብቻውን በቂ አይደለም። እዛ አካባቢ ላይ በተደጋጋሚ ሊመጡ የሚችሉ አሊያም ደግሞ ወደፊት ይመጣሉ ተብሎ የሚታሰበውን ሰማራይዝ ተደርጎ ከዚህ በታች እንደሚከተለው ቀርበዋል ማለት ነው። ስለዚህ እዚህ ላይ ሞር ፎከስ ማድረግ ይኖርባቸዋል ማለት ጥያቄ ብቻ መመለስ በቂ ስላልሆነ ማለት ነው። ስለዚህ we do have actually the three types of business ሶስት አይነት ቢዝነሶች አሉ። then service business፣ merchandising business፣ manufacturing business የምንላቸው የአገልግሎት ቢዝነስ ወይም የሽያጭና የምርት የምንላቸው types of businesሶች አሉ። ስለዚህ እነዚህ ላይ በሁለት ዲፈረንሳቸውን በሁለት ከፍሎ ማየት እንችላለን። አክቹሊ ሁለቱ መርቸንዳይዚንግ ቢዝነስ እና ማኑፋክቸሪንግ ቢዝነስ ስራቸው ከፕሮዳክት ጋር
የተገናኘ ነው። ስለዚህ ታንጅብል ሆነ ፕሮዳክት ነው የሚሸጡት። ከዛ ከሰርቪስ ካምፓኒ ላይ ደግሞ ኢንታንጅብል ሆነ ወይም ደግሞ ሰርቪስ የሚሰጥ ይሆናል ማለት ነው። ስለዚህ ሁለቱም ኢንካም ስቴትመንት እና ባላንስ ሺት አላቸው። ትልቁ የነዚህ ሶስቱ ካምፓኒዎች ዲፍረንስ በኢንካም ስቴትመንት እና በባላንስ ሺት ላይ ነው ማለት ነው። ስለዚህ ለምሳሌ በኢንካም ስቴትመንት ኦፍ ሰርቪስ ካምፓኒ ላይ የምንጠቀመው የኢንካም ስቴትመንት ሲንግል አይተምስ ኢንካም ስቴትመንት የሚለው ሬቬኒው ማይነስ ኤክስፔንስ የምንለውን የምንጠቀም ይሆናል ማለት ነው። በመርቸንዳይዚንግ ቢዝነስ እና ማኑፋክቸሪንግ ቢዝነስ ላይ የምንጠቀመው ነገር ግን መልቲፕል ኢንካም ስቴትመንት የሚባል ነው የምንጠቀመው ማለት ነው። ስለዚህ በኢንካም ስቴትመንት ላይ ዲፍረንሳቸው የሚያካትቷቸው አይቴሞች ናቸው። ሰርቪስ ካምፓኒ ላይ ለምሳሌ ሬቬኒው እና ኤክስፔንስ ያካትታል። ነገር ግን በመርቸንዳይዚንግ ቢዝነስ ላይ ኮስት ኦፍ ጉድ ሶልድ የሚባለው ነገር አለ። በማኑፋክቸሪንግ ቢዝነስ ላይ ደግሞ ኮስት ኦፍ ጉድ ማኑፋክቸርድ የሚባል ነገር አለ። ስለዚህ ይሄ በኢንካም ስቴትመንት ላይ ያለው ነው። በባላንስ ሺት ላይ ግን ስንመጣ ባላንስ ሺት ላይ ሰርቪስ ቢዝነስ ላይ we don't have any kinds of account which can be called as inventory የሚባል አካውንት የለንም ሰርቪስ ካምፓኒ ላይ ማለት። መርቸንዳይዚንግ ቢዝነስ ላይ ስንመጣ ደግሞ አንድ ኢንቬንተሪ አለን። ያ ኢንቬንተሪ ይባላል መርቸንዳይዚንግ ኢንቬንተሪ እንላለን ማለት። ምክንያቱም መርቸንዳይዚንግ ኢንቬንተሪ የምንለው a types of inventory that can be purchased from the as a finished goods and to resell የምንለው ማለት ነው። ስለዚህ ገዝተን መልሰን የምንሸጠው ከማኑፋክቸሪንግ ካምፓኒ ላይ ገዝተን ምናልባት ሆልሴለር ሊሆን ይችላል ወይም ሪቴለር ሊሆን ይችላል። ስለዚህ ከማኑፋክቸሪንግ ካምፓኒ ገዝተን without any kinds of features አዲስ አናረገው የምንሸጠው ታይፕስ ኦፍ ኢንቬንተሪ ነው ማለት ነው። ከዛ ማኑፋክቸሪንግ ቢዝነስ ላይ ስናየው ግን ሶስት አይነት ኢንቬንተሪዎች አሉ። ምን ላይ? በማኑፋክቸሪንግ ቢዝነስ ኦፍ ባላንስ ሺት ላይ ማለት። ስለዚህ ሮ ማቴሪያል ኢንቬንተሪ አለ፣ ወርኪንግ ፕሮሰስ ኢንቬንተሪ አለ፣ ፊኒሽ ጉድስ ኢንቬንተሪ አለ ማለት። ስለዚህ ማኑፋክቸሪንግ ካምፓኒ ላይ ሶስት ኢንቬንተሪዎች አሉ። መርቸንዳይዚንግ ካምፓኒ ላይ ደግሞ አንድ ኢንቬንተሪ መርቸንዳይዚንግ ኢንቬንተሪ የሚባል አለ። ሰርቪስ ካምፓኒ ላይ ሰፕላይ አለን እንጂ we don't have any kinds of call as an inventory የሚል ነገር አይኖርም ማለት ነው። ስለዚህ ለለሲ እንያቸው እስቲ ለምሳሌ ሰርቪስ ቢዝነስ የምንላቸው types of a company that is producing the service to the customer ለከስተመሮች ፕሮዳክት ሳይሆን ሰርቪስ የሚሰጡ ታይፕስ ኦፍ ፊዚካል ፕሮዳክትን ፕሮሰስ አያደርጉም ወይ አይሸጡም። ስራቸው ምንድነው? የተለያዩ ኤክስፐርት አሲስታንት ሰርቪሶችን መስጠት ነው። ስለዚህ ኢንታንጂብል ሆነ አይነት ታይፕስ ኦፍ አክቲቪቲ የሚያደርጉ ከቢዝነስ አይነት ሰርቪስ ካምፓኒ እንላለን ማለት። ለምሳሌ ባንክ፣ ሆስፒታል፣ ዲፍረንት ካይንድስ ኦፍ ቱሪዝም ሴክተርስ፣ ሆቴልስ የምንላቸው፣ ቢዩቲ ሳሎን የምንላቸው ማለት። ስለዚህ ኢንቬንተሪ ሆልድ አያደርጉትም ወይም ሴልስ አያደርጉትም ማለት። ነገር ግን በተለምዶ ሰፕላይ የሚባለው ወይም አላቂ ዕቃ የምንላቸው የሚጠቀሙትን ያንን ሰርቪስ ለመስጠት የሚያግዟቸው ነገሮች ምን ያደርጋሉ? የሚይዙ ይሆናሉ ማለት ነው። ስለዚህ they can be considering as a service company እነዚህ they are no inventory የላቸው ማለት። ወደ merchandising business ስንመጣ merchandising business የምንላቸው ዲፋይን ስናደርጋቸው types of a business that is purchasing the material from the manufacturing business and reselling to the customers. These customers may be about the wholesaler or the retailers without adding any kinds of features ነው የሚለው። ማንኛውም ነገር ሳንጨምርበት ገዝተን ያንን የሽያጭ ካምፓኒ ስለሆነ ፊኒሽ ጉዶችን ነው የምንገዛው። ፊኒሽ ጉድ ገዝተን ተመልሰን የምንሸጥ ከሆነ they can be considering as merchandising business እንላለን ማለት ነው። ለዚህ ነው merchandising business እንላለን at the middleman ብለን የምንጠራው ማለት ነው። ስራቸው ገዝቶ መሸጥ ስለሆነ ማለት ነው። ስለዚህ ያላቸው ኢንቬንተሪ ወይም የሚኖራቸው ኢንቬንተሪ merchandising ኢንቬንተሪ ነው የሚባለው። ስለዚህ ይሄ merchandising ኢንቬንተሪ ገዝቶ መልሶ መሸጥ ነው። ገዝቶ መልሶ ሸጥ። ስለዚህ ስራቸው ፕሮፊት ጀነሬት ማድረግ ነው። ለምሳሌ ሱፐርማርኬቶችን ማየት እንችላለን፣ ክሎዚንግ ስቶሮችን ማየት እንችላለን። ለምሳሌ እንደ ሀገራችን ደግሞ ሞይንኮ የሚባል ይሄ መኪናዎችን ከውጭ እያመጣ ገጣጥሞ የሚሸጥ ልናይ እንችላለን። እነዚህ መርቸንዳይዚንግ ቢዝነስ የምንላቸው ናቸው። ስለዚህ they are not part of manufacturing company ሳይሆን መርቸንዳይዚንግ ሽያጭ ካምፓኒ የምንላቸው ማለት። ለምሳሌ ዓለም ላይ እንደ አማዞን፣ እንደ ዋልማርት፣ ቡክ ስቶሮች፣ የተለያዩ ሱፐርማርኬቶች እንደ መርቸንዳይዚንግ ካምፓኒ ይቆጠራሉ ማለት። ማኑፋክቸሪንግ ቢዝነስ ላይ ስንመጣ ግን it is a types of company that is using the raw material to produce finishing output. ስለዚህ ፊኒሽ አውትፑትን ለማምረት ወይ ፊኒሽ ፕሮዳክትን ለማምረት ሮ ማቴሪያል የሚጠቀመው ወይም ሶስቱን እነዚህ ሮ ማቴሪያል ላበርስ እና ማኑፋክቸሪንግ ኦቨርሄድ ኮስቶችን ተጠቅመው የሮ ማቴሪያል ወደ ፊኒሽ ጉድስ የሚቀይሩ ማለት ነው። ከዛ በኋላ ለቢዝነስ ወይም ለከስተመር የሚሸጡ ስፔሻሊ ለመርቸንዳይዚንግ ካምፓኒ የሚሸጡ ማለት ነው። ስለዚህ እዚህ ጋር we do have three types of inventory ሶስት አይነት ኢንቬንተሪዎች አሉ። ሮ ማቴሪያል ኢንቬንተሪ አለ ባላንስ ሺታቸው ላይ ማኑፋክቸሪንግ ላይ ባላንስ ሺታቸው ላይ ሮ ማቴሪያል ኢንቬንተሪ አለ፣ ወርኪንግ ፕሮሰስ ኢንቬንተሪ አለ፣ ከዛ በኋላ ፊኒሽድ ጉድስ ኢንቬንተሪ አለ ማለት። ስለዚህ ሮ ማቴሪያል ኢንቬንተሪ የምንላቸው types of inventory that can be not placed into the production and ስቶር ተደርጎ ወደ ፕሮዳክሽን ያልገባ ለፕሮዳክሽን ልንጠቀማቸው ያስቀመጥናቸው ኢንቬንተሪ ሆነ ሮ ማቴሪያል ኢንቬንተሪ እንላቸዋለን ማለት። ወርኪንግ ፕሮሰስ ኢንቬንተሪ የምንላቸው ደግሞ partially completed ሆኖ but
ስቲል ምን ያልተደረገ ያላለቀ ፓርሻል ፕሮሰስ ተደርጓል፣ እስካሁን ግን ያላለቀ ማለት ነው። ፊኒሽ ጉድስ ኢንቬንተሪ የምንለው ደግሞ ፊዚካል አውትፑቱን ደግሞ ኮምፕሊትሊ ሬዲ ሆኖ ለሽያጭ ነገር ግን ለሽያጭ ያልቀረበ መጋዘን ውስጥ የምናገኛቸው ታይፕስ ኦፍ ኢንቬንተሪ ሲሆን ፊኒሽ ጉድስ ኢንቬንተሪ እንላቸዋለን ማለት ነው። ስለዚህ እነዚህ ሶስቱ በማኑፋክቸሪንግ ካምፓኒ ላይ የምናገኛቸው ታይፕስ ኦፍ ኢንቬንተሪዎች ናቸው ማለት ነው። በቀላሉ ይህንን ጥያቄ ሁለቱን ጥያቄዎችን ለመመለስ ኢንቬንተሪ ዲስትሪቢዩሽን ቱ ሪፕሬዘንት ጉድ ኦን ዘ ሃንድ ይላል። ምን ለማድረግ በሪቴለሮቹ ማለት ነው። ስለዚህ ያንን ፐርቼዝ ተደርጎ ገዝቶ ከዛ በኋላ መልሶ ለመሸጥ ከሆነ ሪፔር አድርጎ ሊሆን ይችላል፣ ማይነር ማስተካከል ኖሮ ይችላል። ነገር ግን ያንን ይዞ ኦብጀክቲቭ ለመሸጥ ለፕሮፊት ከሆነ ስለዚህ ሮ ማቴሪያል ኢንቬንተሪ፣ ወርኪንግ ፕሮሰስ ኢንቬንተሪ የምንላቸው ወይም ፊኒሽ ጉድስ ኢንቬንተሪ የምንላቸው በማኑፋክቸሪንግ ካምፓኒ ላይ የምናገኛቸው ስለሆነ ስለዚህ ይሄ ዳይሬክትሊ ቢ ነው የሚሆነው ማለት ነው። መርቸንዳይዚንግ ኢንቬንተሪ ፎር ዘ ፐርፐስ ኦፍ ሪሴል ማለት ነው። ስለዚህ መጀመሪያ ጥያቄ ቢ ነው የሚሆነው። ከዛ ወደ ሁለተኛ ጥያቄ ስንመጣ ደግሞ በመርቸንዳይዚንግ ካምፓኒ ላይ የሚሰጠው ዩኒክ ፊቸር የትኛው? ባይዘይ በዚህ ጋር አንድ ነገር ለመጠቆም ኃይል እነዚህ በመርቸንዳይዚንግ ካምፓኒ ላይ ብዙ ጊዜ የሚመጡ ጥያቄዎች መርቸንዳይዚንግ ካምፓኒ ከነዚህ ቢዝነሶች በምን ይለያል፣ ሁለተኛ በፐርፔቹዋል እና ፕሬዲክ ኢንቬንተሪ ሲስተም መሀል ያለው ዲፍረንስ ምንድን ነው የሚለው ነው እና ብዙ ጊዜ የሚመጣው እዛ ላይ ፎከስ ማድረግ ይኖርባቸዋል ማለት ነው። ስለዚህ በመርቸንዳይዚንግ ካምፓኒ ቢዝነስ ላይ ከሰርቪስ ካምፓኒ የሚለየው ዩኒክ ፊቸሩ ምንድን ነው? ስለዚህ ሬንት ኤክስፔንስ አላቸው ሁለቱም፣ አካውንቲንግ ሪሲቨብል ባላንስ ሺት ላላቸው፣ ሰለሪ ኤክስፔንስ ኢንከም ስቴትመንት ላይ ያላቸው። ስለዚህ በሰርቪስ ካምፓኒ ላይ የሌለው ብቸኛ ኢንቬንተሪ የለንም ስለተባለ ስለዚህ ይሄ በመርቸንዳይዚንግ ኢንቬንተሪ ላይ የሚገኝ መርቸንዳይዚንግ ካምፓኒ ላይ የሚገኝ መርቸንዳይዚንግ ኢንቬንተሪ የምንለው ስለዚህ ዲ መልስ ይሆናል ማለት ነው። እነዚህ ሁለቱም ቀላሉ ጥያቄዎች ናቸው። ኦልዌይስ በየአመቱ ዘንድሮም ተመልሶ የመጡ ጥያቄዎች አሉ። በመርቸንዳይዚንግ ካምፓኒ ላይ ጥያቄ አይቀርም። ፈንዳሜንታል ዋን ኦፍ ቻፕተር 3 ላይ ሁሌ ይመጣል ማለት ነው። ሶ ሌትስ ጎ ቱ ዘ ኩዌስችን ነምበር 3። ወደ ኩዌስችን ነምበር 3 እንለፍ። What are the three types of the business entities የምንላቸው? A. Financial, manufacturing and service company. B. Proprietorship and small business and partnership. C. Proprietorship, partnership and large business. D. Proprietorship, partnership and corporation የምንለው ነው። ስለዚህ ይሄንን ባዶ ይሄም ቻፕተር 1 ባዶ እንደዚህ ብለን ነው የምንጀምረው አይደል? We do have three types of business and three types of business organization ብለን ነው የምንጀምረው ገና ስንገባ አካውንቲንግ ፈንዳሜንታል ዋን ላይ ማለት ሶስቱ ታይፕስ ኦፍ ቢዝነሶች ሰርቪስ፣ መርቸንዳይዚንግ እና ማኑፋክቸሪንግ ነው። ከዛ በኋላ ስሪ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን የምንላቸው ደግሞ እነዚህ ሶስቱ ናቸው ማለት ሶስት ናቸው። ሶስት ታይፕስ ኦፍ ቢዝነስ ኦርጋናይዜሽኖች ናቸው ብለን ኦልሬዲ ተምረናል። ስለዚህ እዚያው አካባቢ ላይ የመጣው አንድ ጥያቄ ዘንድሮ እዛው አካባቢ ላይ የመጣው አንድ ጥያቄ አለ። which of the following is disadvantage of corporate form of organization የሚለው? A. owner is separate from the management. B. ability to write the capital. C. continuous life. D. limited life ይላል። ስለዚህ ይሄንን ሶስት ታይፕስ ኦፍ ካምፓኒዎች አሉ። ዲስአድቫንቴጃቸው አለ፣ አድቫንቴጃቸው አለ ማለት ነው። ይሄንን ባይዘው ካዳመጣችሁ በኋላ ሶስቱ ታይፕስ ኦፍ ቢዝነስ ኦርጋናይዜሽኖችን ማንበብ አይጠበቅባችሁ። ማንበብ የሚጠበቅባችሁን እነግራችኋለሁ። እዚህ ምን አይነት ነገር ማንበብ እንደሚኖርባችሁ እዚህ ላይ ያልተካተተ ሊመጣ የሚችለው ነገር ምን እንደሆነ እነግራችኋለሁ። ስለዚህ ወደ መጀመሪያ let's come to the types of business entity ወይም types of business organization የምንላቸው ማለት ነው። ስለዚህ we do have three types of business organization። እነዚህ sole business የምንላቸው ወይም private company የምንላቸው፣ ሁለተኛ ላይ ደግሞ partnership የምንላቸው፣ ሶስተኛ ላይ ደግሞ corporation የምንላቸው ናቸው ማለት ነው። ስለዚህ private company የምንላቸው ወይም ደግሞ sole proprietorship የምንላቸው is the types of company that is established by one person and the person is as owners and as a manager የምንላቸው በአንድ ግለሰብ የሚቋቋሙ ካምፓኒዎች ይሄ ካምፓኒ እንደ ግለሰብ ደግሞ እንደ ባለቤትም እንደ ማናጀርም እንደ ሱፐርቫይዘርም ሆኖ ሊያገለግል የሚችል ማለት እንደ ከስሪ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን ደግሞ the simplest and the less expensive to establishment ለኤስታብሊሽመንቱ ወይም ለመጀመር በጣም ቀላሉ እና በመጀመር በጣም ኤክስፔንሲቭ ያልሆነ ማን ነው? እነዚህ የመጀመሪያ ታይፕስ ኦፍ ቢዝነስ ወይም ሶል ታይፕስ ኦፍ ቢዝነስ የምንላቸው ናቸው ማለት። ሁለተኛ ላይ ስንመጣ ደግሞ ፓርትነርሺፕ የምንላቸው ናቸው። ፓርትነርሺፕ is a type of a company that is established by two or more than two individual or by two or more than two organization የምንላቸው ማለት the establishers can be called as a partner። ስለዚህ እነዚህ ሁለት ወይም ከዛ በላይ ግለሰቦች ወይም ከዛ በላይ ድርጅቶች አንድ ላይ መጥቶ ፓርትነርሺፕን ሲፈጥሩ
ሁለት ወይም ከዛ በላይ። ስለዚህ በይህንን ካምፓኒ የሚያቋቁሙ ግለሰቦች ወይም ደግሞ ካምፓኒዎች ደግሞ ምን ይባላሉ? ፓርትነርስ እንላቸዋለን ማለት። ስለዚህ ፓርትነርስ የራሳቸውን ሪሶርስ ኮንትሪቢዩት ያደርጋሉ። ከዛ በኋላ ደግሞ ሎሳቸውን፣ ጌናቸውን፣ ሪስፖንሲቢሊቲያቸውን ምን ያደርጋሉ? ሼር ያደርጋሉ ማለት። ሶስተኛ ላይ የምናገኘው ደግሞ ኮርፖሬሽን ቢዝነስ የምንላቸው ማለት። ስለዚህ ኮርፖሬሽን ቢዝነስ የምንላቸው ደግሞ ታይፕስ ኦፍ ቢዝነስ ዳት ኢዝ ኤስታብሊሽድ ቤዝድ ኦን ዘ ስቶክ ኤንድ ሃቭ ሰፓሬት ሌጋል ኢንቲቲ። ሰፓሬት ሆነ ሌጋል ኢንቲቲ መጀመሪያ ሁለቱ ማለት ነው ሰፓሬት ሌጋል ኢንቲቲ የላቸውም። ስለዚህ አውነሩ ከቢዝነሱ ምን አይደረግም? ሰፓሬት አይደረግም። አውነሩ ራሱ እንደ ቢዝነስ አውነር እና እንደ ቢዝነስ ምን ያገለግላል? እንደ ቢዝነስ ማናጀር ላይ ያገለግል ይችላል ማለት ነው። ይሄኛው ግን ኮርፖሬሽን ካምፓኒ ላይ ከዚህ ላይ የቀል ነው ማለት። ለምሳሌ በቀላሉ ልንገራችሁ። አሁን ኤ የሚባል ካምፓኒ አለ። ስለዚህ ፕራይቬት ካምፓኒ የምንለው ኤ ቢ የሚባል ደግሞ የሁለት ሰው ካምፓኒ አለ። ኤ ቢ እንበል። ሶስተኛ ላይ የምናገኘው ለምሳሌ አዋሽ ባንክ ብለን እንያዙ። እነዚህ ሶስቱን ካምፓኒዎችን በቀላሉ ለመረዳት ማለት ነው። ስለዚህ እዚህ ጋር የምታዋቸው ፖይንቶች እነዚህ ካምፓኒዎች ከሌላ ካምፓኒ የሚለዩበት ወይም የራሳቸው ሆነ ዩኒክ ፊቸራቸው ነው ማለት ነው። ስለዚህ ይሄንን ነገር ቤዚካሊ በዲፊኔሽን ተርማቸው ምን ይመስላሉ? አውነርሺፓቸው፣ ሌጋል ስታተሳቸው ምንድነው? ሊያቢሊቲያቸው ሊሚትድ ነው ወይ አንሊሚትድ ነው? ኮንትሮላቸው ምን ይመስላል? ታክሴሽን፣ ፎርሜሽን እያለ እነዚህ ነገሮች እያንዳንዳቸው ካምፓኒ ከሌላኛው ካምፓኒ የሚለይበት ነው ማለት። ስለዚህ የመጀመሪያው ከዲፊኔሽን ስንጀምር ስለዚህ ዲፊኔሽኑ ላይ ምንድነው የሚለው? ኢት ታይፕስ ኦፍ ኤ ካምፓኒ ዳት ኢዝ ኤስታብሊሽድ ኤንድ አውንድ ባይ ዋን ፐርሰን። ኤ ያልነው ለዛ ነው። ለምሳሌ ኤ ብለን የአንድ ግለሰብ ነው ካልነው፣ ስለዚህ ኤ የሚባል ካምፓኒ የአንድ ግለሰብ ከሆነ አውነርሺፕ ወይ ማን ነው? የሲንግል ፐርሰን ነው ማለት። the single owners, the single managers, maybe owners can be as a manager ሊሆን ይችላል ማለት ነው። ስለዚህ አውነርሺፕ ያ ነው። ሌላ ሌጋል ስታተሱ ምንድነው? ሌጋል ስታተሱ ስንል ካምፓኒና ባለቤት አክቲቪቲው ይለያያል ወይስ አይለያይም? በዚህ ጌዝ ሌጋል ስታተሱ ላይ ኖ ሰፓሬት ሌጋል ኢንቲቲ ኢን ሴንስ አውነሩ ከቢዝነስ አክቲቪቲ ጋር የቢዝነስ አክቲቪቲ ላይ ኢንተርቬን ያደርጋል። ስለዚህ ሰፓሬት ሌጋል ኢንቲቲ የላቸውም ማለት ነው። ስለዚህ አውነሩ እንደ ማናጀር ስለሚያገለግል እንደ አውነሩ እንደ ኦፕሬሽናል ማናጀር እንደ ሱፐርቫይዘር ሊያገለግል ስለሚችል ስለዚህ ሰፓሬት ሆነ ሌጋል ኢንቲቲ የላቸው ማለት ነው። ሊያቢሊቲ ላይ አንሊሚትድ ሊያቢሊቲ ነው ወይም ገደብለሽ ሊያቢሊቲ የምንለው ማለት ነው። አንሊሚትድ ሊያቢሊቲ ማለት ለምሳሌ ሰውየው በካምፓኒ ስም ተበድሮ ኪሳራ ውስጥ ቢገባ ስለዚህ ካምፓኒው ከከሰረ ያንን ሊያቢሊቲ ለመክፈል ግዴታ ከፐርሰናል ፕሮፐርቲ ወይም ከኪሱ የሚከፍል ይሆናል። ስለዚህ ገደብ የለውም። ስለዚህ ወደ ፐርሰናል ፕሮፐርቲ ያልፋል። ምኑ የመጣበት ኢዳ ወደ ፐርሰናል ፕሮፐርቲ የሚያልፍ ይሆናል ማለት። ስለዚህ አንሊሚትድ ሊያቢሊቲ ያላቸው። ከዛ በኋላ ኮንትሮሉን ስናይስ አውነሩ ፉል ኮንትሮል ያደርጋል ማለት። ያንን ቢዝነስ ኮንትሮል የሚያደርገው የራሱ አውነር ነው ማለት። ስለዚህ ባለቤቱ። ታክሴሽን ስናይ ደግሞ ደን ፐርሰናል ኢንካም ታክስ ነው የሚከፍሉት። ፐርሰናል ኢንካም ታክስ ኢን ሴንስ በሚያገኙት አማውንት ላይ ስለዚህ ፐርሰናል ኢንካም ታክስ በዛ መልኩ ካልኩሌት የሚደረግ ይሆናል ማለት ነው። ፎርሜሽን ስናይ ኢት ኢዝ ቬሪ ኢዚ ኤንድ ሌስ ኤክስፔንሲቭ ቱ ስታርት። ስለዚህ በቀላሉ መጀመር ብዙም የሚያስቸግር ሌስ ካፒታል የሚጠይቅ ለምሳሌ ተራ ሱፐርማርኬት ተራ ሱቅ ለመጀመር ስለዚህ ሌስ የሆነ ኢዚ ቱ ስታርት ማለት ነው። ሬጉሌሽን ስናይም ደግሞ በጣም እነዚህ ሚሞራንደም ኦፍ አሶሲዬሽን አግሪመንት ኦፍ ፓርትነርሺፕ የሚባል ነገር የላቸውም። ስለዚህ በቀላሉ ሬጉሌሽንም በመንግስት የሚወጡ ሬጉሌሽን ገቨርንመንታል ሬጉሌሽን በጣም ፊዮርና ትንሽ ናቸው ማለት። ከዛ በኋላ ወደ ላይፍ እንትኑ ሲመጣ then the life is very limited life አላቸው። limited life አላቸው ማለት if the owners is died or if the owners is decide to stop so you can stop። ለመጀመርም ቀላል እንደሆነ ሁላ ለመዝጋትም ቀላል ነው። ሰውየው ከሞተ ወይም ሰውየው ለመዝጋት ዝግጁ ከሆነ መዝጋት ይችላል ማለት ነው። ስለዚህ በቀላሉ ሊሚትድ ሆነ ላይፍ አላቸው። ካፒታል ሬዝድ ለማድረግ ደግሞ it is very difficult አንድ ሰው ነው ራይዝ ካፒታሉን ራይዝ የሚያደርገው። ስለዚህ ያ በጣም አስቸጋሪ የሆነ ካፒታል ሬዚንግ ላይ በቃም አክሰስ ሆነ አማውንት ኦፍ ካፒታል ላይኖራቸው ይችላል ማለት ነው። ከዛ ለምን አይነት ቢዝነሶች ነው ቤስት የሚሆነው ሲተብል የሚሆነው ምን አይነት ቢዝነስ ነው ይሄ የሚጠቀሙት? አብሶ ቢዝነሶች የሚጠቀሙ ለምሳሌ ሱፐር ማርኬቶች፣ እነዚህ ሱቆች ምናምን የምንላቸው ስሞል ቢዝነሶች፣ ፍሪላንስ የምንላቸው ኢንዲቪጁዋል any individual who is willing to start this type of business can be considering as እነዚህ በቀላሉ ሊጀምሩ የሚችሉ ናቸው ማለት ነው። ዲስአድቫንቴጅ እና አድቫንቴጃቸው ምን እንደሆነ እኔ አድቫንቴጃቸው የቢዝነስ ይሄ ቢዝነስ አድቫንቴጁ ምንድነው? ሶል ቢዝነስ ወይም ሶል ፕሮፕራይተርሺፕ የሚባሉ ቢዝነሶች አድቫንቴጃቸውና ዲስአድቫንቴጃቸው ምንድነው? የመጀመሪያ ብለናል ቅድም it is very easy to start ለመጀመር በጣም ቀላሉ ለመጀመር ማኔጅ ለማድረግም ቀላሉ ማለት ነው። it is sold types of business ነው ማለት ነው። ከዛ full control አንድ ግለሰብ በጣም በቀላሉ full control of the owners ስለሆነ decision quickly made ይደረጋል ማለት ነው። ስለዚህ ውሳኔ ቶሎ ይወሰናል። ከሌላ ማማካሪ ከሌላ ሰው ጋር ተማክሬ ምናምን የሚባል ነገር አይኖርም። ስለዚህ በቀላሉ with the decision is very quickly የምንለው ማለት ነው። ስለዚህ
all profit is brought to the owners ማለት ስለዚህ ፕሮፊት ሲኖር በቀላሉ ለዛ ግለሰብ ሼር የሚያደርገው ግለሰብ አይኖርም ማለት ስለዚህ ግለሰቡ ለሌላ ሰው ገንዘቡን ሼር ማድረግ አይኖርበትም ስለዚህ ራሱ ገንዘቡ ለየብቻ ይጠቀማል ማለት ታክስ ሬቱም እንደዛው ለምሳሌ ወደ ኮርፖሬሽን ካምፓኒ ስንል ደብል ታክሴሽን ነው እዚህ ጋር ሲንግል ታክሴሽን ነው ያለው ስለዚህ ፐርሰናል ኢንካም ታክስ ነው ታክሱ ከሌላ በጣም ዝቅ ያለ ነው ከዛ ፍሌክሲብል ኦፕሬሽን አላቸው they can quickly adapt to the markeትን አዳፕት ለማድረግ በጣም quickly እና it is very fast ነው ማለት ነው ስለዚህ flexible ስለሆነ ማለት ዲስአድቫንቴጃቸውስ ምንድነው what is the disadvantages of this types of a business የመጀመሪያ unlimited liability ያላቸው ሰውየው ከከሰረ ቢዝነሱ ሳይሆን liabilityውን ከቨር የሚያደርገው ማለት ነው ከፐርሰናል ፕሮፐርቲ ወይም ከኪሱ ስለሚከፍል ስለዚህ unlimited liability አለው ስለዚህ ይሄ ትልቁ ዲስአድቫንቴጅ ነው ካፒታል ሬዝ ለማድረግ ይቸገራል ብለናል ስለዚህ ሁለተኛ ዲስአድቫንቴጁ ምንድነው ሊሚትድ ካፒታል አላችሁ ማለት ነው ካፒታል ራይዝ ለማድረግ ወይም ካፒታል ለማግኘት በጣም ከባድ ነው ከዛ ወርክ ኦቨርሎድ ይኖራል በግለሰቡ ብቻውን ስለሚሰራ ስለዚህ ያንን ነገር ሁላ ብቻውን መቆጣጠር ያንን ነገር ሁላ ብቻውን መስራት በጣም ስለሚከብደው ስለዚህ ወርክ ኦቨርሎድ አለው ስለዚህ ወርክ ኦቨርሎድ አለው ማለት ደግሞ አንሊሚትድ ላያቢሊቲ አለው ማለት ደግሞ ካፒታል ደግሞ ሬዝድ ማድረግ አይችልም ማለት በሌላ በኩል ምንድነው ላክ ኦፍ ኮንቲኒቲ ማለት ኮንቲኒቲው በጣም ከባድ ነው ማለት ስለዚህ ሰውየው ለሰው ሌላ አሳልፎ መስጠት ማይችል ከሆነ ሰውየው ራሱን ብቻውን ያን ነገር የሚቆጣጠር ከሆነ ስለዚህ እሱ በታመመ ቁጥር እሱ በሞተ ቁጥር በቀላሉ ሊሚትድ ሆነ ላይፍ ይኖራቸዋል ነው so they have limited life አላቸው ስለዚህ ትልቁ ዲስአድቫንቴጅ ይሄ ነው ከዛ በኋላ ሊሚትድ ቢዝነስ ግሮዝ ይኖረዋል ምክንያቱም ብራንች መክፈት አይችልም ወይም ደግሞ ኤክስፓንድ ማድረግ አይችልም so ያ ልቁ ሌላ ዲስአድቫንቴጅ ነው ማለት ሁለተኛ ወደ ፓርትነርሺፕ እንምጣ አሁንም ወደ ፓርትነርሺፕ ከመምጣቴ በፊት ባይ ዘ ዌይ ይሄንን ነገር በደንብ ብታዳምጡ ቆንጆ ነው አንድ ተመልሳችሁ እንደገና ከማንበብና ድጋሚ ያን ነገር ከማስተዋወስ ልክ እንደዚህ ይሄንን ቱቶሪያል ብትወስዱ በቀላሉ አንድ ቻፕተር ጨርሳችሁ ማለት ነው ስለዚህ ፓርትነርሺፕ ስንለው ደግሞ ዲፊኒሽኑን ስንመጣ it is a type of a company that is established by two or more than two individuals or organizations ስለዚህ they can right responsibility the share responsibility share ያደርጋሉ they have their own rights ይኖራቸዋል ማለት ስለዚህ ownershipአቸው two or more than two partners ነው ማለት ስለዚህ partners ownershipአቸው ቀደም ምንድነው ያለው አንድ ግለሰብ ነው አይደል ያኛው ላይ ይሄኛው ግን two or more than two ነው ማለት ከቀደሙ ጋር የሚያመሳስላቸው ደግሞ ሌጋል ስታተስ ላይ no separate legal entity ሁለቱም ፓርትነርሺፕም ሶል ቢዝነስም ምን የላቸው no separate legal entity የላቸው ማለት ነው ከዚህ በተጨማሪ ሌላውም ደግሞ የሚያመሳስላቸው liability ላይ ሁለቱም unlimited liability ያላቸው ነገር ግን እዚህኛው ላይ ተጨማሪ እንድትናነቡም ሪኮመንድ ማድረጋችሁ ነገር ምንድነው liability ላይ የራሱ ፓርትነርሺፕ በሁለት እንከፍላቸዋለን ጀነራል ፓርትነር እና እነዚህ limited liability partnership የምንላቸው ማለት ስለዚህ limited liability partnership ሌላ limited liability ያላቸው liability personal property ማይነካ ነው unlimited general partners የምንላቸው ደግሞ unlimited liability ያላቸው liabilityቸው ወደ ኪስ የሚገባ ነው ስለዚህ እዚህ ጋር ተጨማሪ ነገር አንብቡ ስለ general partners እና ስለ limited liability partners በደንብ አንብቡት እዚህ ጋር ዲፈረንሳቸው ማለት ብዙ ጊዜ ክላስ ውስጥም አይሰጥም ክላስ ውስጥም ደግሞ ማቴሪያል ላይ ላታገኙ ትችላላችሁ ስለዚህ liability unlimited liability ያላችሁ ኢንኮመን ሊግ ፓርትነርሺፕ unlimited liability ያለ ብለን እናልፋለን ማለት ከዛ በኋላ ኮንትሮል ላይ ስንመጣ ደግሞ then control can be controlled by two or more than two partners እዛ ውስጥ መጀመሪያ በተስማሙበት በፓርትነርሺፕ አግሪመንት ላይ በተስማሙበት የገሌን ይሰራል የተባሉበት አግሪመንት ላይ ስለዚህ ኮንትሮሉ በዛ መካኒዝም ነው ስለዚህ can be controlled by partners each partners have their own responsibility ስላልነው ማለት ከዛ ታክሴሽን ስንመጣ ደግሞ it is the same as the sole types of business ከሶል types of business ላይ ተመሳሳይ የሚያደርጋቸው ነገር ምንድነው እዚህ ጋር ፐርሰናል ኢንካም ነው የሚከፍሉት ከሚያገኙት ላይ ስለዚህ ኢንካሙ ዲስትሪቢዩት ከተደረገ በኋላ ከዛ ላይ እያንዳንዳቸው ታክስ የሚደርስባቸውን ታክስ የሚከፍሉ ይሆናሉ ፎርሜሽን ደግሞ ከመጀመሪያ types of business ከመጀመሪያ ከፕራይቬት ካምፓኒ ትንሽ ኮምፕሊኬትድ ነው ምክንያቱም ለምንድነው ፓርትነርሺፕ አግሪመንት ያስፈልጋል ፎርሜሽን ላይ ከመጀመሪያው ትንሽ ጠንከር ያለ ታይፕስ ኦፍ ቢዝነስ ነው ሬጉሌሽን so they have partnership agreement ይኖራል ስለዚህ ሚዲየም ሎየር ያልሆነ ብዙ ፌር ያልሆነ ኮምፕሊኬትድ ያልሆነ ሞዴሬት የሆነ ታይፕስ ኦፍ ሬጉሌሽን ይኖራል ማለት ነው ከዛ በኋላ ሊሚትድ ላይፍ አላቸው ይሄም in case of withdrawal of the partners or in case of death of the partners or in case of the partners decide to stop the business ስለዚህ በቀላሉ መቆም ስለሚችል ምን አላቸው ሊሚትድ ሆነ ላይፍ አላቸው ማለት ነው ሬዚንግ ካፒታል ከመጀመሪያ ታይፕስ ኦፍ ቢዝነስ የተሻለ ነው ነገር ግን ከኮርፖሬሽን ምንድነው በታች ነው ግን የተሻለ ኦፕሽን አለው ሞር ኦፕሽን አለው ማለት ነው ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ስለዚህ ሁለት ሰው ሶስት ሰው አንድ ላይ ሲመጣ የተሻለ ካፒታል ራይዝ ማድረግ ይችላል ማለት ከመለምን አይነት ቢዝነስ ነው በጥሩ የሆነው ለስሞል አፕ ቱ ዘ ሚዲየም ሆነ ሳይዝ ኦፍ ዘ ቢዝነስ መልቲፕል አውነርስ ለሚያስፈልገው ቢዝነሶች ታይፕስ ኦፍ ቢዝነስ በጣም suitable የሆነ ታይፕስ ኦፍ ቢዝነስ ነው ማለት ነው
ከዛ አድቫንቴጃቸው ምንድነው ዲስአድቫንቴጃቸው ምንድነው? አንደኛ ትልቁ አድቫንቴጃቸው ሼር ኦፍ ፋይናንሻል ሪሶርስ ከሁለት ከሶስት ቦታ ስለሚያገኝ ፋይናንሻል ሪሶርስ ሞር ሞቢላይዝ ማድረግ ይችላል። ስለዚህ ፋይናንሻል ሪሶርሱ በጣም ከዛ በተጨማሪ ሁለተኛ ላይ ደግሞ they can be from different kinds of background የተለያዩ ሰዎች የተለያዩ ኤክስፐርት ይኖራቸዋል፣ ስኪል ይኖራቸዋል። ስለዚህ እነዚህ ሰዎች ከተለያየ ባክግራውንድ ስለሚመጡ ስለዚህ ስኪል እና ኤክስፐርት ምን ሊያደርጉ ይችላሉ? ሼር ሊያደርጉ ይችላሉ። ለማናጅመንትም በጣም the easier for the management ለማናጅመንቱም ቀላል ነው፣ ምክንያቱም ስራውን ተከፋፍለው ስለሚሰሩ they are division of the responsibility among the partners so they can easily to manage each aspect of the organizational responsibility በጣም ቀላሉ መልክ እሱ ነው ማለት ነው። ሌላ less regulatory burden የምንለው ስለዚህ regulatory burdenም ከኮርፖሬሽን አንጻር ስናይ ስለዚህ regulatory burden በጣም ትንሽ የወረደ ነው ማለት ነው። ከዛ ታክስ ቤኔፊት አለው ልክ እንደ individual types of company income tax ስለሚከፍሉ ስለዚህ double taxation አይኖርም ማለት ነው። ስለዚህ ይሄ አድቫንቴጁ ነው። ዲስአድቫንቴጁን ስናይ ደግሞ አንደኛው እንደ ቀደሙ ታይፕስ ኦፍ ቢዝነስ ወይም እንደ ኢንዲቪጁዋል ታይፕስ ኦፍ ቢዝነስ ምን አላቸው? አንሊሚትድ ላያቢሊቲ አላቸው። ስለዚህ ፓርትነሮቹ ቢከስሩ ፓርትነርሺፕ ካምፓኒ ላይ ስለዚህ እያንዳንዳቸው ከፐርሰናል ፕሮፐርቲ ይከፍላሉ ማለት። ስለዚህ አንሊሚትድ ላያቢሊቲ አላቸው። ፖቴንሻል ኮንፍሊክት ኦቨር ዘ ኢንተረስት ኦፍ ዘ ካምፓኒ ኤንድ ዘ ቤኔፊት ኦፍ ዘ ካምፓኒ በካምፓኒው ቤኔፊት ላይ ኮንፍሊክት ኦፍ ኢንተረስት ይኖረዋል። ስለዚህ ሼር ኦፍ ቤኔፊት ስላለ ያም ችግር ያመጣል ማለት ነው። ከዛ ፕሮፊት ሼር ማድረግ ራሱ የራሱ ሆነ ትልቅ ችግር ነው። ፕሮፊት ሼር ማድረጋቸው የራሱ አንዱ ትልቅ ነው። ሰው ምንም ጊዜ ራሱን ብቻውን ቢያገኝ ደስ ይለዋል። ስለዚህ ያም ኤርኒንግ መስት ቢ ዲቫይድ ስለሚደረግ ሰው አንዱ ሌላ ላክ ኦፍ ስታቢሊቲ ይኖራል። ለምሳሌ አንድ ፓርትነር መልቀቅ ይፈልጋል፣ አንዱ መግባት ይፈልጋል፣ አንዱ ኢንቨስት ማድረግ አይፈልግም፣ አንዱ ኬርለስ ሊሆን ይችላል። ስለዚህ ያም ስታቢሊቲው እንትን ይሆናል። ስታቢሊቲው በጣም ስታብል ያለው ሁኔታ ታይፕስ ኦፍ ቢዝነስ ይሆናል ማለት ነው። ሃርድ ቱ ሜክ ዲሲዥን ያ ለምሳሌ ሶስት ፓርትነሮች አንድ ላይ መጥተው ቢከፍቱ ኤቢ የሚባል ካምፓኒ ላይ ስለዚህ ኤ ከቢ ውጪ መወሰን አይችልም፣ ቢም ከኤ ውጪ መወሰን አይችልም። ስለዚህ ገና እነሱ ተቀምጦ ስብሰባ አድርገው እስከሚወስኑ ድረስ ሊጓተት ይችላል ማለት ነው። ሶ the third types of the business corporation types of a business corporation ለምሳሌ አዋሽ ባንክ ወይም በኢትዮጵያ የሆነ አዋሽ ባንክ ወይም አንድ ብለን እንውሰደው ያው ለኤግዛምፕል በቀላሉ እንዲቀለል ማለት ነው። አንደኛ ዴፊኒሽናቸው it is a types of a company that is established by the stock or share and they have their own separate legal entity ያላቸው እና established የሚደረጉም በሼር ነው by the purchasing the share by the shareholders ሼርሆልደሮቹ ሼሩን ገዝቶ established የሚያደርገው types of a business ነው። ስለዚህ separate ሆነ legal entity ያላቸው ownershipን ስናይ ደግሞ it is not for the 2 person or 3 person or not a single person rather there are different dozen and more than 1000 or ከዛ በላይ የሆኑ types of shareholders ያንን ገዝቶ ሼር ገዝቶ ሊያቋቁም ይችላሉ። ስለዚህ የሼር ባለቤት ወይም የአክሲዮን ባለቤቶች ካምፓኒ ነው ማለት ነው። separate ሆነ legal entity ያላቸው in a sense separate ሆነ legal entity ያላቸው ማለት ባለቤቶቹ የቢዝነስ አክቲቪቲ ውስጥ አይገቡ፣ ቢዝነስ አክቲቪቲ የባለቤት አክቲቪቲ ውስጥ አይገባ ማለት። ስለዚህ አንዴ ሼር የገዛው አካል ሄዶ እዛ ላስተዳደር ልምራው ውሳኔ ለውስን ማለት አይችልም ማለት ነው። ስለዚህ ይሄ ማለት ቦርድ ኦፍ ዳይሬክተር ይመረጣል። ያ ቦርድ ኦፍ ዳይሬክተር ሁሉንም የቢዝነስ አክቲቪቲ ምን ያደርጋል? ማኔጅ ያደርጋል ማለት ነው። ሌላ ትልቁ እንደ አድቫንቴጅ የሚነሳው እንትን ላይ የኮርፖሬሽን ካምፓኒ ላይ ሊሚትድ ላያቢሊቲ ያላቸው ማለት ለምሳሌ አዋሽ ባንክ ቢከስር እያንዳንዱ ሼር ሆልደሮች የከሰሩበትን አማውንት የገዛችሁበትን ሼር አማውንት አዋጡ ማለት አይቻልም። ስለዚህ ይሄን ብሎ ማለት ካምፓኒው እንደገባው ኢዳ ውስጥ እንደገባው ያን ኢዳን የሚወጣበት መንገድ ይፈልጋል እንጂ ስለዚህ ወደ ሼር ሆልደሮቹ ተመልሶ የሚጠይቀው ነገር አይኖርም ማለት። ስለዚህ ፐርሰናል ፕሮፐርቲን አይነካል ማለት ነው። ሊሚትድ ላያቢሊቲ ያለው ስለዚህ ኮንትሮል ሲደረግ ስለዚህ ኮንትሮል ሜካኒዝሙ ቦርድ ኦፍ ዳይሬክተር እና ኤክስኪዩቲቭ ዳይሬክተርስ የምንላቸው በሼር ሆልደሮች ማጆሪቲ ሼር ሆልደሮች የተመረጡት ቦርድ ዳይሬክተር ያንን ማኔጅ ያደርጋል። ታክሴሽን ላይ ነው ትልቁ ነገር። ታክሴሽን ላይ ሁለቱ ቢዝነሶች ላይ ታክሴሽን ሲንግል ነው። እነዚህ ቢዝነስ ላይ ግን ኮርፖሬሽን ታይፕስ ኦፍ ቢዝነስ ላይ ታክሴሽን ምንድነው? ደብል ነው። ታክሴሽን ደብል ነው ሴንስ ለምሳሌ መጀመሪያ ካምፓኒ ዲቪደንድ ወይም ለሼር ሆልደር የሚከፋፈለውን ትርፍ ዲክላርድ ከማድረግ በፊት እንደ ካምፓኒ ያገኘውን ገንዘብ ላይ ታክስ ይከፍላል። ከዛ በኋላ ደግሞ እያንዳንዳቸው ልክ ዲቪደንድ ወይም ለካምፓኒ ሼር ሆልደሮች የሚከፋፈለው ትርፍ ላይ ልክ ዲክላርድ ሲደረግ ደግሞ እያንዳንዱ ካምፓኒ ላይ ምን ይከፈላል? እያንዳንዱ ግለሰብ ላይ የዲቪደንድ ታክስ ይኖረዋል ማለት። ስለዚህ ግለሰቡ እንደ ግለሰብ ታክስ ይከፍላል፣ ካምፓኒ እንደ ካምፓኒ ታክስ ይከፍላል ማለት። ስለዚህ ደብል ታክሴሽን የምንለው ያንን ነው። በዲቪደንድ ላይ የሚከፈለው ታክስ እና በካምፓኒ ላይ የሚከፈለው ታክስ which is about corporate tax የምንላቸው ማለት ነው። እቺ corporate tax እና ምን አለ ዲቪደንድ ታክስ አለ። ስለዚህ ለዛ ምን ያደርጋል? ደብል ታክሴሽን ያደርገዋል ማለት። ስለዚህ ይሄ ትልቁ ዲስአድቫንቴጁ ነው ማለት። ፎርሜሽን ላይ ስንመጣ ደግሞ by the way it is the most
difficult types of business organization to establish ለማድረግ በጣም ከባዱ types of business organization ይሄ ነው። ለምንድነው የተለያዩ memorandum of association ያስፈልጋል፣ article of incorporation ያስፈልጋል፣ legal restrictions አሉ፣ reserve ምናምን ይኖረዋል። ስለዚህ ብዙ ነገር ስለሚኖር governmental regulation በጣም ከባድ ስለሆነ ስለዚህ sometimes formation በጣም ከባድ ነው ማለት ነው። regulation ስናይ ደግሞ በጣም የመንግስት regulation የሚበዛበት መመሪያዎች የሚበዙበት በጣም complicated ሆነ complex ሆነ compliant requirement የሚያስፈልግ types of ስለሆነ regulation በጣም ትንሽ huge የሆነ types of regulation ነው ማለት። እዚህኛው ላይ corporation ላይ ስንመጣ ግን unlimited life ወይም perpetual life የምንለው ማለት። ስለዚህ የካምፓኒ ኦነርሺፑ እየተቀያየረ ነው እንጂ የሚሄደው ሼር እየተሸጠ ይሄዳል እንጂ ምናልባት አዋሽ ባንክ ከተቋቋመ ቆይቷል እና ኮኦፐሬቲቭ ባንክ ከተቋቋመ ቆይቷል። ከዚህ በኋላ ረጅም ዓመት የሚቀጥሉ ይሆናል ማለት። ስለዚህ unlimited ሆነ ላይፍ አላቸው ወይም perpetual life አላቸው ማለት። ካፒታል ሬይዝድ ሲያደርግ ስለዚህ ምንድነው የሚሸጠው they can sell a different kinds of ሴል የሚያደርጉት ስቶክ ሼር እያደረጉ ለኢንቨስተሮች ተጨማሪ ችግር ሲመጣ ተጨማሪ ማድረግ ይችላሉ፣ ካፒታል ሬዝ ማድረግ ይችላሉ ማለት። ስለዚህ እነዚህ ታይፕስ ኦፍ ቢዝነስ ምን አይነት ቢዝነሶች ናቸው ሲቱ የሚሆኑበት ላይ ኮርፖሬሽን ሲግኒፊካንት ኢንቨስትመንት ላይ ሌጋል ፕሮቴክሽን የሚያስፈልጋቸው በጣም ገንዘብ ሂጅ ካፒታል የሚያንቀሳቅሱ ታይፕስ ኦፍ ቢዝነሶች ምን ያደርጋሉ እዚህ ላይ የሚሳተፉ ነው። አድቫንቴጃቸው ምንድን እና ዲስአድቫንቴጃቸው ምንድን? አድቫንቴጃቸው የመጀመሪያ ትልቁ አድቫንቴጃቸው ሊሚትድ ላያቢሊቲ ነው። አያችሁ ሊሚትድ ላያቢሊቲ ማለት ወደ አውነሩ ወይ ወደ ሼር ሆልደሩ ፐርሰናሊ ቢዝነስ ዴብቱ አይመጣም። ቢዝነስ ኢዳ የቢዝነስ ነው። ስለዚህ ወደዚህ አይመጣም ማለት። ሁለተኛ አድቫንቴጁ ደግሞ ሼር ስለሚሸጡ በቀላሉ ካፒታል ሬዝ ማድረግ ስለሚችሉ ስለዚህ they can easily manipulate or they can easily raise the capital raise ማድረግ ይችላሉ ማለት። ሶስተኛ ደግሞ ኮንቲኒቲ ኦፍ ዘ ቢዝነስ ኮንቲኒቲ የምንላቸው ማለት። ስለዚህ ኦውነርሺፑ ከቢዝነስ ይለያያል። እገሌ ለማቆም ቢወስን ሼሩን ይሸጣል እንጂ ስለዚህ ከዛ እገሌ የሸጠውን ሼር ቦታ ሌላ ሰው ይተካል። ስለዚህ ቢዝነስ ኮንቲኒቲ በጣም for long period of time ነው ማለት። ከዛ በተጨማሪ ደግሞ better credibility የምንለው ወይም they can be trustful የምንላቸው ማለት በቀላሉ ሊታመኑ የሚችሉ ታይፕስ ኦፍ ኢንቨስተሮች ሊያምናቸው የሚችሉ ባንኮች ሊያምናቸው የሚችሉ ከስተመር ሊያምናቸው የሚችሉ ለምን መሰላችሁ? ይሄኛው ሂጅ ካምፓኒ ስለሆነ ካፒታላቸው በጣም ከፍተኛ ስለሆነ የሚሰራው ቢዝነስም ከፍተኛ ስለሆነ በጣም ለብድርም እንኳን ብድር ለመጠየቅ እንኳን ቢፈልጉ በቀላሉ ብድር የሚያገኙት እነሱ ናቸው ማለት። ከዛ ታክስ ቤኔፊት አላቸው ይላል። ምናልባት sometimes ዲዳክሽኖች ይኖራሉ ከኮርፖሬሽን ታክስ ላይ ሎወር ታክስ ሬቶች ሊኖሩ ይችላሉ፣ ዲዳክሽን ሊኖሩ ይችላሉ ማለት። ግን ይሄ ተመልሶ ደግሞ ወደዚህ ስንመጣ ወደ ደብል ታክሴሽን መሆኑ የራሱ ሆነ ትልቅ ዲስአድቫንቴጅ ይኖራል ማለት። ስለዚህ ዲስአድቫንቴጁ አንደኛ ኤክስፔንሲቭ እና ኮምፕሌክስ ቱ ስታርት ለመጀመር ቀላል አይደለም። በጣም ብዙ ሪኳየርመንቶች ያስፈልጋሉ። በጣም ብዙ ካፒታል ያስፈልጋል። ብዙ ኢኒሻል ካፒታሎች ያስፈልጋሉ። ከዚህ በተጨማሪ ደግሞ ስትሪክት ሆነ ሬጉሌሽን ያስፈልጋል። መንግስት የሚቆጣጠራቸው ኮርፖሬት ሎዎች፣ ሜሞራንደም ኦፍ አሶሲዬሽን፣ የተለያዩ ፋይናንሻል ሪፖርቶች፣ የተለያዩ ፋይናንሻል አክቲቪቲዎች ያስፈልጋሉ። ስለዚህ ሪስትሪክትድ ሆነ ሬጉሌሽን አለው ማለት ነው። ሌላ ትልቁ በጣም የሚለየው ነገር ምንድነው? ደብል ታክሴሽን ነው። ይሄ ደብል ታክሴሽን ማለት ቀደሙ ታክስ በሁለት ቦታ ስለሚከፈል አት ኮርፖሬት ካምፓኒ ሌቨል እና አዝ ዲቪደንድ ታይፕስ ኦፍ ሌቨል ስለሚከፈል ደብል ታክሴሽን አለው ማለት። ሌስ ዳይሬክት ኮንትሮል አያችሁ ሌስ ዳይሬክት ኮንትሮል ማለት ቦርድ ኦፍ ዳይሬክተር ያንን ቦርድ ኦፍ ዳይሬክተር ተመርጦ ያንን ቦርድ ኦፍ ዳይሬክተር ይቆጣጠራል እንጂ ሼር ሆልደርስ ምናልባት በጣም አክቲቭሊ ኢንጌጅመንት የሚያስፈልገው ቦታ ላይ ምናልባት ፓርቲሲፔት ላይ ያደርጉ ይችላሉ ማለት ነው። ዴሊ ያንን የራሳቸው ውሳኔ ላይ አስተላልፉት ይችላሉ ማለት ነው። ስለዚህ ሌስ ዳይሬክት ኮንትሮል አለው ማለት ነው። ፔፐር ወርኩ ይበዛል። ሪከርዲንግ፣ ፋይናንሻል ሪፖርቲንግ፣ ፋይናንሻል ስቴትመንት የምንላቸው ማለት። ስለዚህ ይሄ ሌስ ዳይሬክት ኮንትሮል የምንለው quickly decision እንዳይሰጥ የሚያደርጉ ማለት quickly decision ለምሳሌ ቦርዱ ተሰብስበው ቦርዱ አስድቆ ምናምን የሚባል ነገር አለና ስለዚህ ዲሲዥን ላይ በጣም ትልቅ quickly decision ላይ የሚጓተት ነገር ይኖራልና ስለዚህ ያ ሌላ ትልቁ ዲስአድቫንቴጅ ነው ማለት። ስለዚህ ሁለቱ ጥያቄዎችን እንመለስ። የመጀመሪያው what are the three types of business የምንላቸው። ስለዚህ ቅድም ሶስት ቢዝነሶች አሉ፣ ሶስት ቢዝነስ ኦርጋናይዜሽኖች አሉ። ኤንቲቲ እና ሴንስ ኦርጋናይዜሽን የምንለው ማለት። ስለዚህ በቀላሉ ይሄ no need to repeat this one, so we do have three types of business organization and እነሱ ምንድነው ዲ then sole proprietorship, partnership እና corporation የምንለው ማለት። ከዛ አራተኛ ጥያቄ ላይ ስንመጣ which are the following is disadvantage የምንለው። ስለዚህ በቀላሉ ካፒታል ሬዝ ማድረግ ይችላሉ። አዎ በቀላሉ ኢንቨስተሮች ሼር በመሸጥ ካፒታል ሬዝ ማድረግ ይችላሉ። the continuous life continuous ነው ወይም perpetual existence የምንላቸው ወይም perpetual life አላቸው። አዎ
ሊሚትድ ላያቢሊቲ ያላቸው ዋው they are limited liability ስለዚህ ፐርሰናል ፕሮፐርቲያቸውን ስለዚህ እነዚህን ስናየው አሁን አራቱም መልስ ነው የሚመስሉት አይደል owners is separate from the management መሆኑ ራሱ ሆነ ችግር ያመጣል ብያችሁ ነበር ስለዚህ owners ከማናጅመንቱ ሰፓሬት መደረጉ ያለው ትልቁ ዲስአድቫንቴጅ ምንድነው ትልቁ ዲስአድቫንቴጁ እዚህ ጋር ነው ምንድነው የሚለው less ዳይሬክት ኮንትሮል የምንለው ማለት ሌስ ዳይሬክት ኮንትሮል የምንለው ስለዚህ ያ ሌስ ዳይሬክት ኮንትሮል መሆኑ separation of the owners from the business activity መሆኑ ምን ያመጣል ማለት ነው የውሳኔዎችን መጓተት ያመጣል ማለት ስለዚህ ፐርሰናሊ ያንን እያንዳንዱ ዴይሊ አክቲቪቲ ላይ አለመሳተፋቸው የካምፓኒውን ሊጎዳ የሚችል ነገር ይሆናል ስለዚህ በቀላሉ ይሄኛው ብዙ ተማሪ ባለፈውም ይሄ ጥያቄ ስተታለው ምናምን ስለ ነበርና በዛ በእንትኑ ኮንሰፕት ስናው owners is separate from the management ሌላው ትልቁ ችግር ነው የሚሆነው ማለት ስለዚህ disadvantage the question number 4 is A ይሆናል ማለት A question number 4 ስላዳመጣችሁኝ በጣም አመሰግናለሁ ስለዚህ የዛሬ ቪዲዮ እዚህ ጋር ይብቃን ምክንያቱም ከየረዘመባችሁ በሄደው ቁጥር ስለዚህ የሰለቻችሁ ስለሚሄድ በቀላሉ እንደዚህ አይነት ነገሮችን እያየን እንሄድ ይሆናል ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ አሁንም ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳረሱ ስለዚህ የካርዱ የመጨረሻ ቁጥር 1 ነች